ያላግባብ የዋጋ ጭማሪ በሚያደርጉ በምርት ላይ ባዕድ ነገር በሚቀላቅሉና ሚዛን በሚያጭበረብሩ ነጋዴዎች ላይ ጥብቅ እርምጃ እንደሚወስድ የአዲስ አበባ ንግድ ቢሮ አስታወቀ። ቢሮው የበዓል ወቅትን አስመልክቶ ባደረገው የቁጥጥር ስራም ከ10 በላይ ነጋዴዎች ላይ እርምጃ መውሰዱን ለመገናኛ ብዙሃን በሰጠው መግለጫ ላይ ገልጿል። ሪፖርተራችን ዳግማዊት ደረጀ ተጨማሪ አላት። የአዲስ አበባ ከተማ ንግድ ቢሮ የትንሣኤ በዓልን አስመልክቶ የግብይት ስርዓቱን ጤናማ ለማድረግና ሊያጋጥሙ የሚችሉ የግብርናና ኢንዱስትሪ ምርቶች አቅርቦት ችግርን ለመቅረፍ ቅድመ ጥንቃቄ ማድረጉን፣ የበዓል ገበያውን ለማረጋጋት የተሰሩ ስራዎችን አስመልክቶ በዓሉ ዓለም አቀፍ የነዳጅ አቅርቦት እጥረት በተከሰተበት ወቅት የሚከበር በመሆኑ የምርቶች አቅርቦት እጥረትና የዋጋ ጭማሪ እንዳይኖር ቢሮ ጥብቅ ቁጥጥር እያደረገ መሆኑን ገልጿል። በሁሉም የቅዳሜና እሁድ ገበያ ላይ የግብርናና የኢንዱስትሪ ምርት ውጤቶችን ካለፈው ሳምንት ጀምሮ እንዲቀርቡ መደረጉንም የቢሮው ኃላፊ ሀቢባ ሲራጅ ነግረውናል። አንዱ ዋናው ስራ ከክልሎች ጋር ትስስር ተፈጥሮ ምርት በብዛትና በጥልቀት ወደ ከተማው እንዲገባ ተደርጓል። እነዚህ ትስስር የተፈጠረላቸው ምርቶች አንደኛ የሚገኙበት ግብይት ማዕከላት ላይ ነው። የአዲስ አበባ የግብርና መሸጫ ምርቶች ማዕከላት 6 ማዕከላቶች አሉን። አዲስ አበባ ላይ 246 ሰንበት ገበያዎች አሉ። እነዚህ ሰንበት ገበያዎች ላይ በቂ ምርት ለህዝቡ ለማቅረብ ተሞክሮ ከቅዳሜ ዕለት ጀምሮ እስከ በዓሉ ድረስ እንዲቆዩ ተደርጓል። ከባለፈ ቅዳሜና እሁድ ጀምሮ እስከሚቀጥለው በዓል ድረስ እነዚህ 246 ሰንበት ገበያ ላይ ምርቶች ይቀርባሉ። ጤፍ፣ ቀይ ሽንኩርት፣ የቁም እንስሳት፣ ዶሮ፣ በግና ፍየልን የመሳሰሉ የምርት አቅርቦቶች በስፋት ወደ ከተማዋ እንዲገባ መደረጉ የተገለጸ ሲሆን በሸማቾች ስጋ ቤት ላይ 1 ኪሎ ስጋ 650 ብር ለማቅረብ ቅድመ ዝግጅት ተጠናቋል ነው የተባለው። ቀይ ሽንኩርት 2 ሚሊዮን አካባቢ እስካሁን ገብቷል። ቀጣይ እስከ በዓሉም የሚገባበት ገበያውን ለማረጋጋት ነጻ ገበያ ላይ እየናረ ያለውን ለማረጋጋት መንግስት በበቂ ሁኔታ በማስገባት ላይ ይገኛል። የቁም እንስሳት ወይ የእርድ እንስሳት ወደ 600 ሺህ ትስስር ተፈጥሮ ወደ ከተማው በመግባት ላይ ይገኛሉ። በግና ፍየል ወደ 1 ሚሊዮን ገደማ፣ እንደዚሁም የዶሮ ወደ 600 ሺህ ዶሮዎች ገብቷል። አሁንም በመግባት ላይ ይገኛሉ። ትስስር የተፈጠረላቸው ናቸው። የስንዴ ዱቄት ወደ 500 ሺህ ገደማ ትስስር ተፈጥሮ ወደ ከተማው ገብቷል። ፈሳሽ ዘይት ወደ 7 ሚሊዮን 395 ሺህ ትስስር ተፈጥሮ ወደ ከተማ ገብቷል። 271 የሸማች ስጋ ቤቶች ላይ በጣም በተመጣጣኝ ዋጋ በ650 ብር ከተማ አስተዳደሩ ስጋን ለማህበረሰቡ ለማቅረብ ሰፋ ያለ ዝግጅት እያደረገ ይገኛል። የከተማዋ ንግድ ቢሮ እነዚህን ምርቶች ከማቅረብ ባለፈ በየደረጃው ያሉ የመንግስት የገበያ ማዕከላት፣ የቅዳሜና እሁድ ገበያዎችና በከተማዋ የሚገኙ ዋና ዋና ገበያዎች ላይ ባለሙያዎችን መድቦ ቁጥጥር በማድረግ ላይ መሆኑንም ጠቁሟል። የቁጥጥር ስራው ከሰላምና ጸጥታ እንዲሁም ከደንብ ማስከበር ጋር በመሆን እየተከናወነ መሆኑን የገለጸው ቢሮው በሁሉም የሰብል ምርት መሸጫ ማዕከላትና በቅዳሜና እሁድ ገበያዎች የምርት መሸጫ ዋጋ እንዲለጠፍና በተለጠፈ ዋጋ መሰረት መሸጡን የማረጋገጥ ስራ እየተሰራ ነው ብሏል። እኛ የምናቀርባቸው ሁሉም ቦታ ላይ የዋጋ ተመን አዲስ አበባ ንግድ ቢሮ ያወጣል። በገበያ ማዕከላት ላይም በቅዳሜና እሁድ ገበያ ላይም በተመሳሳይ ባዛሮች ላይ እኛ ዋጋ እናወጣለን። ይሄን ዋጋ የመጀመሪያ የመቆጣጠር ስራን መስራት እንሰራለን ማለት ነው። በወጣ ዋጋ መሸጡ ማለት ነው። ምክንያቱም በጣም ብዙ ኢንቨስትመንት ተደርጎ ታስቦበት አሁን ባለው የነዳጅ እጥረት ውስጥ ትስስር ተፈጥሮ የገባ ምርት እንደመሆኑ ልቅ ማድረግ አንችልም ማለት ነው። ነዋሪው እንዲጠቀም እንደመሆኑ መጠር ዋጋ ቁጥጥር በተለጠፈው ዋጋ እናወጣለን። ይሄንን ዋጋ ደግሞ በተለጠፈ ዋጋ የማይሸጡ ከሆነ ህዝባችን ጥቆማ እንዲሰጠን ነጻ የስልክ ጥሪ 8588 አዘጋጅተን ኦፕሬተሮችን አስቀምጠን ነው እየጠበቅን ያለ ነው። በዚህ መረጃዎች በመጡት ባገኘነው ልክ ለማስተካከል ከተማ አስተዳደሩ የራሱን ግብረ ኃይል አዋቅሯል። ይሁንና ቢሮ ከተለጠፈው ዋጋ በላይ ጭማሪ በማድረግ ሲሸጡ የተገኙ ነጋዴዎች ላይ እርምጃ መውሰዱን ገልጾ ቁጥጥሩ በቀጣይም ተጠናክሮ ይቀጥላል ነው ያለው። በተለጠፈ ዋጋ ያልሸጡትን ወደ 12 ነጋዴዎች ላይ የሱቅ መንጠቅ ጭምር እርምጃ ወስደናል። አስተዳደራዊ ሳይሆን ከግብይት የማስወጣት ከትስስር የማስወጣት ስራ እርምጃ ወስደናል። አሁንም በተለጠፈ ዋጋ የሚሸጡት ካጋጠሙ መንግስት ነጻ ቦታ አመቻችቶላቸው ምቹ ቦታ ላይ ከአምራቹ ደላላው ከመሀል በማስወጣት አምራቹና ሸማቹን ለማገናኘት ያደረገው ቦታ ላይ እንደዚህ አይነት የሚፈጥሩት ያለ ርህራሄ ነው እርምጃ እየወሰድን ያለ ነው።
አሁንም እንደዚህ አይነት ነገሮች አይገጥሙንም ብለን አናስብም። ይገጥማሉ። የቁጥጥር ሰራተኞች ዘር ስሉ የሚገጥሙ ነገሮች አሉ። ግን ርህራሄ የሌለውን እርምጃ እየወሰድን እያስተካከልን ነው ያለ ነው። ማህበረሰቡም የበዓል ገበያውን ለማረጋጋት በርካታ ስራዎች እየተከናወኑ መሆኑን አውቆ የአቅርቦት እጥረትና ምክንያታዊ ያልሆነ የዋጋ ጭማሪ በሚኖርበት ወቅት መረጃ በመስጠት እንዲተባበርም ቢሮው ጥሪ አቅርቧል።